ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። በቲክቶክ ተጽዕኖ ፈጣሪዋ ሀና ግደይ ወይም ባምቢና በታዋቂ ኮሜዲያን እሸቱ መለሰ መካከል የተፈጠረው አለመግባባት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ክርክርና ውዝግብ አስነስተዋል። ግጭቱ የጀመረው ኮሜዲያን እሸቱ መለሰ ባምቢ በአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ በመሳተፏ የሰነዘረውን ትችት ተከትሎ ነው። እሸቱ በወቅቱ ባወጣው ቪዲዮ ለቤተክርስቲያን የማይመጥኑ ሰዎች የቤተክርስቲያን ሽፋን መሆን የለባቸውም በማለት ባምቢ ለቅድስት ቤተክርስቲያን የሚደረግን የገቢ ማሰባሰቢያ መብራቷ እንዳሳፈረው ገልጿል። በተለይም ማታ በክለብ ያደሩበትን ልብስ ሳይቀይሩ ጠዋት ቤተክርስቲያን ሄደው ቪዲዮ የሚቀርጹ ቲክቶከሮችን በጽኑ ተችቷል። ለእሸቱ ትችት ምላሽ የሰጠችው ባምቢ ድርጊቱን ስሜን ማጥፋት ስትል የጠራችው ሲሆን እሸቱ ይቅርታ ጠይቆ ቪዲዮውን ካላጠፋ የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራል በማለት ግድያ መዛቷ ተገልጿል። ይዛቻ በብዙዎች ዘንድ መገረምን የፈጠረ ሲሆን ጉዳዩን ፖሊስ እንዲመለከተው ጥሪ ያቀረቡም አልጠፉም። ነገሩ እየተካረረ በመጣበት ጊዜ ባምቢ ራሷን የማጥፋት ሐሳብ እንዳላት የሚገልጽ መልእክት በቲክቶክ ገጿ ላይ አስፍራለች። በመልእክቷም ወደ ጌታ ሄዳለሁ በማለት ከሰሞኑ ራሷን ካጠፋችው ቦኒ ጋር ሆነው እንደሚጸልዩ ገልጻለች። ይህን ተከትሎ ብዙዎች እሸቱ ላይ ቁጣቸውን ሲገልጹ የሚቀርቧት ሰዎችም እገዛ እንዲያደርጉላት እየጠየቁ ይገኛሉ። የህዝብ አስተያየት በሁለት ጎራ የተከፈለ ነው። እንደ ፍራውል አበሻና ዳንኤል ተፈራ ያሉ አስተያየት ሰጪዎች ቤተክርስቲያን የራሷ ስርዓት ስላላት ማንኛውም ሰው መድረኳን መምራት የለበትም ይላሉ። ባምቢ መንፈሳዊ ማስታወቂያ ሰርታ በዚያው ዕለት ተገቢ ያልሆነ ዳንስ ወይም ትወርክ ማሳየቷ ተአማኒነትን ያጠፋል የሚል እምነት አላቸው። ሌሎች ደግሞ ማንፈራጅ አደረገህ በማለት እሸቱን ይወቅሳሉ። ቤተክርስቲያን የደከሙና መሸሸጊያ ያጡ ሰዎች ቦታ መሆኗን በመጥቀስ ሰውን ከነጉድፉ መተው እንደሚገባ ይከራከራሉ። በታሪክ ትረካ ዝግጅት የጀመረችው ባምቢ ቆይቶ ግን በሰውነት አቋሟና ወጣ ባሉ ቪዲዮዎችን በመልቀቅ የተተቸች ሰው ሆና ቀጥላለች። ቀደም ሲል የቀድሞ ባለቤቷ የግል ሚስጥሮቿና ምስሎቿን በአደባባይ ለቆባት እንደነበርም ይታወሳል። እሸቱ በበኩሉ ከዚህ ውዝግብ ጋር ተያይዞ ከደጋፊዎቹ ጭምር ትችት እየደረሰበት ይገኛል። አንዳንዶች በድንቅ ልጆች ስም ህፃናትን ለንግድ ይጠቀማል ሲሉ ይከሱታል። በአጠቃላይ ይህ ክስተት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባ ጥልቅ መነጋገሪያ ሆኗል። የቲክቶክ ተጠቃሚዎችና ታዋቂ ሰዎችን በቤተክርስቲያን የገቢ ማሰባሰቢያ መርሃ ግብሮች ላይ መሳተፍ ከጀመሩ ወዲህ በሚሊዮን የሚቆጠር የኮሚሽን ክፍያ እያገኙ መሆኑም ይነገራል። ይሁን እንጂ ከህንፃ ቤተክርስቲያን ግንባታ በፊት የሰው ልጅን ስነ ልቡናና ህሊና መገንባት ህንፃ ምዕመናን አይቀድምም ወይ የሚለው ጥያቄ በአሁኑ ወቅት አነጋጋሪ ሆኗል። ለዚህ ማሳያ የሚሆነው በቲክቶክ መድረክ የምትታወቀው ባምቢ ሀበሻ ወይም ሀና ግደይ የገጠማት ሰሞነኛ ሁኔታ ነው። ይህች ልጅ ሰሞኑን ከየአቅጣጫው የሚሰነዘርባት ጠንካራ ትችት፣ ውግዘትና ነቀፋ ወደ ከፋ የስነ ልቦና ቀውስ ውስጥ የከተታት ይመስላል። በቅርቡ በማህበራዊ ገጿ ባገራችው መልእክት ባለጊዜው ደስ ይበለው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዚያ እህቴም ወንድም የሚጠብቁኛል በማለት እጅግ አሳሳቢና ተስፋ የመቁረጥ ስሜት የሚታይበት ጽሑፍ አውጥታለች። በተጨማሪም በቪዲዮ በከፍተኛ ብስጭትና ለቅሶ ስትናገር መታየቷ ያለችበት የጭንቀት ደረጃ ምን ያህል አደገኛ እንደሆነ ያመላክታል። በተመሳሳይ የማህበራዊ ሚዲያ ጫና ምክንያት ህይወቷን ያጣችውን የቲክቶከር ቦኒን አሳዛኝ ታሪክ ገና ሳንረሳ ባምቢም ያንኑ መንገድ እንዳትከተል ከፍተኛ ጥንቃቄ ያስፈልጋል። እርሷን ብቻ እንደ ብቸኛ ኃጢአተኛ በመቁጠር የሚደረገው ማግለልና ጫና በአፋጣኝ ሊቆም ይገባል። በመሆኑም ቤተሰቦቿ፣ ጓደኞቿና አብረዋት የሚሰሩ ሰዎች በዚህ ፈታኝ ወቅት ከጎኗ በመሆን የሞራል ድጋፍ ሊሰጧት ይገባል። ከሁሉም በላይ ደግሞ አስቸኳይ የባለሙያ እርዳታ ወይም ሳይኮሎጂካል ሳፖርት እንድታገኝ ማድረግ ህይወቷን ለመታደግ ወሳኝ እርምጃ ነው። በማህበራዊ ሚዲያ የምንሰነዝራቸው ትችቶችና የምንሰጣቸው ፍርዶች በሰው ህይወት ላይ የሚያስከትሉትን ከባድ መዘዝ ተረድተን በኃላፊነት ስሜት መንቀሳቀስ ይኖርብናል። ልጅ ኦሪዮን እንደሚለው ሰው ከተሰበረ በኋላ ያልተሰበረ መስሎ ለመታየት መሞከሩ ራሱ ሌላ ተጨማሪ ስብራት ነው። ሐዘንንና ህመምን በተገቢው መንገድ ገልጸው ማለፍ ሲገባ ጠንካራ መስሎ ለመታየት መጣር ስነልቦናን ላልተገባ ሳቃይ ይዳርጋል። ባምቢም የገጠማት ይኸው ነው። ጠንካራ መስሎ ለመታየት በምታደርገው ግብ ውስጥ ተስፋ ወደ መቁረጥ መጥታለች። ሰው ከሚወድቅብህ እንጨት ቢወድቅብህ ይሻላል የሚለውን የጉራጌ ተረት በመጥቀስ በወደቀ ሰው ላይ መረባረብ ጀግና እንደማያሰኝና ይልቁንም
ህመሟን እንደ ግንድ ተረባርቦ ማንሳት እንደሚገባ ይመክራል። ቤካ በበኩሉ በተለይም ሴት እህቶቻችን ስህተት ቢሰሩ እንኳን በስርዓት መምከር ሲገባ ውስጣቸው እስኪሰበር ድረስ ቃላትን መወርወር ተገቢ እንዳልሆነ ያሳስባል። የመጥፎ ቃላት ኃይል ሰውን ራሱን ወደ ማጥፋት ሊያደርስ እንደሚችል ከቀናት በፊት በሌላ እህታችን የታየ አሳዛኝ ክስተት መሆኑን በማስታወስ አትፍረድ የሚለውን የክርስቶስን ቃል በተግባር እንድንተረጉመው ጥሪ ያቀርባል። በሌላ በኩል አንዳንድ አስተያየት ሰጪዎች በሃይማኖት ሽፋን ሰውን በደካማ ጎኑና በአንድ ቀን ስህተቱ ላይ ተመርኩዞ ማጥቃት ከባድ ጨካኝነት እንደሆነ ይሞግታሉ። በተለይ ታዋቂ ሰዎችና የሚዲያ ተጽዕኖ ፈጣሪዎች የሞራል ዳኝነት ጭንብል ለብሰው የሰዎችን ስነ ልቦና እያደሙ ለዩቲዩብ ንግዳቸው መጠቀሚያ ማድረጋቸው አደገኛ አዝማሚያ መሆኑ ይነሳል። የሚዲያ ተንታኞች እንደሚሉት እንደ ዶንኪቲዩብ ያሉ ትልልቅ መድረኮች ቀጥተኛ ስም ሳይጠቅሱ ነገር ግን ማህበረሰቡ የሚያውቀውን ፍንጭ በመስጠት ዲግ ዊስትሊንግ ግለሰቦችን ለማጥቃት ማመቻመቻቸው ተጠያቂ ሊያስደርጋቸው ይገባል። ይህ ስም አልጠራውም የሚል የሚዲያ ብልጣብልጥነት ተከታዮችን በማጋጋል በግለሰቦች ላይ የጅምላ ስድብና ዛቻ እንዲወርድ ምክንያት ይሆናል። እንዲህ ያለው የዩቲዩብ ቄራ ባህል ዜጎችን ወደ ራስ ማጥፋት የሚገፋ የህዝብ ጠንቅ እየሆነ በመምጣቱ በህግና በሚዲያ ስነ ምግባር ሊታረም እንደሚገባ ይታመናል። በተቃራኒው ደግሞ ሌላ አስተያየት ሰጪ ባምቢ ለተወሰኑ ቀናት ስልኳን አጥፍታ እረፍት እንድትወስድና ከመነጋገሪያነት እንድትርቅ ይመክራሉ። ንግግሯ ውበት እንደሌለውና መልኳም እንደማያምር በመጥቀስ ምንም ነገር ሳይኖራት እዚህ ደረጃ መድረሷ ብቻ በቂ መሆኑን በጠንካራ ቃላት ይገልጻሉ። በመጨረሻም ደብተራ በሚል የብዕር ስም የሚጽፉ ኢትዮጵያዊ ባምቢ ያጋራቸው የተስፋ መቁረጥ መልእክት አሳሳቢ መሆኑን ይገልጻል። ራስን ማጥፋትን እንደ መፍትሄ ማየት ጤነኝነት እንዳልሆነና በወጣትነት እድሜ እንዲህ አይነት እርምጃ መውሰድ እንደማይገባ ይመክራል። ከዚህ በፊት በሰነዘረችው ሐሳብ ላይ የተሳሳተች መሆኑን ቢገልጽም በደረሰባት የጅምላ ዘመቻና ስነ ልቦናዊ ስብራት ግን ወንድማዊ ይቅርታውን አቅርቧል። ኢትዮጵያውያን ወጣቶች ወግ አጥባቂ ወይም ኮንዘርቫቲቭ በሆነ ማህበረሰብ ውስጥ እስከኖሩ ድረስ ለሚናገሩትና ለሚሰሩት ስራ ጥንቃቄ እንዲያደርጉ እያሳሰበ ለአና ቅርብ የሆኑ ሰዎች ከአካባቢዋ እንዳይርቁ መክሯል። በአጠቃላይ በማህበራዊ ትስስር ገጾች የሚሰነዘሩ ትችቶች የሰውን ሕይወትና ክብር ዋጋ በማያሳጣ መልኩ በኃላፊነት ስሜት ሊመሩ ይገባል የሚለው ሐሳብ የብዙዎች ድምፅ ሆኗል። እናንተ ምን ትላላችሁ? ሰናይ ጊዜ